ደቦ አሊያንስ ፎር ቺልድረን ወላጅ አልባና ለተለያዩ ጥቃቶች የተጋለጡ ህጻናትን ለመርዳት እያከናወነ ያለውን ተልዕኮ አስመልክቶ በመጪው ግንቦት 5ና 6 አለኝታ በሚል መሪ ቃል 9ኛውን ዓመታዊ ጉባኤ እንደማያካሄድ ጋዜጣ መግለጫ ሰጥቷል። መግለጫው በሳሮማሪያ ሆቴል የተካሄደ ሲሆን ተናጋሪዎች የጥምረቱን አስፈላጊነትና የወደፊት እቅዶችን በዝርዝር አብራርተዋል። የጥምረቱ አመራር አባል ወይዘሮ ሚሻሜ ደሳለኝ በሰጡት ማብራሪያ ደቦ አሊያንስ የበጎ አድራጎትና የሃይማኖት ተቋማት ጥምረት ሲሆን ዋና ዓላማው ህጻናት በቤተሰብ እንክብካቤ ውስጥ እንዲያድጉ ማስቻል እንደሆነ ገልጸዋል። ጥምረቱ በመተባበር ትህትና፣ ርህራሄና ቁርጠኝነት ላይ የተመሰረተ መሆኑንም ጠቅሰዋል። የቦርዱ ምክትል ሰብሳቢ አቶ ሲቢሉ ቦጃ በበኩላቸው ጥምረቱ ከ14 ዓመታት በፊት በአሜሪካ በተካሄደ ዓለም አቀፍ የጉድፈቻ ጉባኤ ያገኘውን ተሞክሮ በመመስረት እንደተጀመረ ገልጸው ከ8 መስራች ድርጅቶች ወደ 14 አባላት መደገፉን አስታውቀዋል። ትኩረቱም በቤተሰብ ያተኮረ እንክብካቤ ላይ መሆኑንም አክለዋል። እንደ ፈረንጆች አቆጣጠር በ2021 ላይ በይፋ በሲቪል ሶሳይቲ ኦርጋናይዜሽንስ አሶሲዬሽን ወይም ኤጀንሲ በኩል መመዝገብ ችለናል። ይሄ በዚህ ሂደት ውስጥ እንግዲህ ወደ 8 የሚሆኑ መስራች ድርጅቶች አሉ። አሁን ድርጅቶቹ ደግሞ ተጨማሪ ሌሎች 6 ድርጅቶችን ጨምረው በአጠቃላይ የደቦ አባላት 14 ደርሰናል። ወደፊት ደግሞ እያደገ እንደሚሄድ እምነታችን ነው። ስለዚህ መጀመሪያ ልጆች ከቤተሰብ እንዳይለዩ፣ ከተወለዱበት ቤተሰብ እንዳይለዩ መከላከል ላይ ያተኮረ ስራ እንዲሰራ ማገዝ፣ ይህንን ግንዛቤ መፍጠር፣ ልጆች እዛ ቀውስ ውስጥ የመለያየት ቀውስ ውስጥ ከገቡ በኋላ ያንን ለማስተካከል የሚደረገው ጥረት በጣም ብዙ ኃይል፣ ጉልበት፣ ገንዘብ የሚፈልግ ልጆቹንም ደግሞ ለከፋ ጉዳት ያጋለጥ የሚችል ስለሆነ በተቻለ መጠን መከላከል ላይ ያተኮረ ስራ እንዲሰራ። የቦርዱ ሰብሳቢ አቶ ጉልላት ታደሰ ደግሞ በበኩላቸው በሀገር ውስጥ በግጭት በበሽታና በተፈጥሮ አደጋዎች ምክንያት ብዙ ህጻናት ለችግር የተጋለጡ እንዳሉ ገልጸው ድምጻቸው እንዲሰማ ይህ ጉባኤ እንደሚያገለግል ጠቁመዋል። ጉባኤው ህጻናት በቤተሰብ ውስጥ የደህንነትና የባለቤትነት ስሜት እንዲሰማቸው መርሃ ግብር እንደሚያቀርብም ተገልጿል። በተጨማሪም ጥምረቱ ማነቃቃት፣ ማስታጠቅና ትስስር መፍጠር በሚሉ 3 ዋና ስልቶች ላይ እየሰራ ሲሆን መጪው ጉባኤ ለህዝብና ለባለሙያዎች የሚጠቅሙ መድረኮችና ስልጠናዎችን እንደሚያካትትም ተገልጿል። በመጨረሻም ጥምረቱ ሁሉንም ባለድርሻ አካላት ለህፃናት የተሻለ ድጋፍና ስርዓት ለመገንባት በጋራ እንዲሰሩ ጥሪ ያቀርበዋል። አመሰግናለሁ። ስሜ ሀብቴ ሙሉ ይባላል። የሰላምታ ፋሚሊ ፕሮጀክት ካንትሪ ዳይሬክተር ነኝ። እንግዲህ የደቦ አሊያንስ ፎር ቺልድረን ሰሚት ለ9ኛ ጊዜ የሚካሄደው 3 ዓላማዎች አሉት። ደቦ እንደ ተቋም አንደኛው ኢኩዊፕ ማድረግ ነው። የተለያዩ ግብረሰናይ ድርጅቶች ውስጥ የሚሰሩ ሰራተኞችን፣ ሊደሮችን፣ ፍሮንት ላይን የሚሰሩ ሶሻል ወርከሮችና ኤክስፐርቶችን ማብቃት። በሁለተኛ ደረጃ ደግሞ ያው ኮኔክት ማድረግ ነው። ኔትወርክ የምንፈጥርበት ፕላትፎርም ነው። ይሄ ማለት የተለያዩ ሰዎች፣ የተለያዩ ስቴክሆልደርስ፣ የመንግስት ተቋማት አሉ፣ የተለያዩ ቸርቾችን ወክለው የሚመጡ ሰዎች አሉ። ስለ ኦርፈንስ ወይም ደግሞ ስለ ወላጅ አጥ ልጆች ያገባኛል የሚሉ ብዙ ሰዎች፣ ግለሰቦች የሚመጡበት ነው። ልብ ያላቸው፣ ችሎታ ያላቸው፣ ገንዘብ ያላቸው ብዙ እውቀትን የሚማሩበት ሁኔታ ነው። በሶስተኛ ኢንስፓየር ማድረግ ነው። እንግዲህ ሰዎች የተለያዩ ስብሰባዎችን፣ የተለያዩ ሰሚቶችን፣ የተለያዩ መሰባሰቦችን፣ መልእክቶችን አይተው በራሳቸው ኢንስፓየርድ ሆነው የልጆችን ነገ የሚለውጥ ስራ ሰርተው እንዲያልፉ የበኩላቸውን እንዲወጡ እነሱን የማነቃቃት ስራ የሚሰራበት ፕላትፎርም ማለት ነው። ስለዚህ 3ቱን ዋና ዋና የሚባሉ ዓላማዎችን የሚያሳካ ሰሚት ነው ብዬ ነው ተስፋ ማድረገው። ደረጀ ዘለቀ ባላለው በኦል ጎድስ ቺልድረን ኢንተርናሽናል ኢትዮጵያ ካንትሪ ዳይሬክተር ነኝ። ደቦ አሊያንስ ፎር ቺልድረን በሚዘጋጀው በዚህ በወላጅ አጥ ጉባኤ የምንጠብቃቸው ማንኛውም ሰው ለህፃናት ልብ ያለው ኢትዮጵያ ውስጥ ባሉ የበጎ አድራጎት ስራዎች ላይ መሳተፍ የሚችል የሚፈልግ እና በእለቱ መገኘት የሚችል ማንኛውም ሰው በተለይ ደግሞ
ሰፋ ያሉ እንቅስቃሴዎችን ከህፃናት ጋር ከቤተሰብ ጋር ከወላጆች ጋር መስራት እፈልጋለሁ ብሎ የሚያስብ በቤተ እምነት ውስጥ ያለ በበጎ አድራጎት ተቋማት ድርጅቶች ውስጥ የሚሰራ እንዲሁም ደግሞ ምናልባት ወደፊትም በእንደዚህ አይነት ራዕይና እቅድ ውስጥ መንቀሳቀስ የሚፈልጉ ሰዎች ሁሉ ወደዚህ ፕሮግራም መጋበዝ ይችላሉ፣ መሳተፍ ይችላሉ። በዋነኛነት የምንጠብቀው እንግዲህ ቁጥራቸው በሺዎች የሚቆጠሩ ከተለያየ የሀገሪቱ ክፍል ከአዲስ አበባ ላይ ብቻ አይደለም ከተለያዩ የክልል ከተሞች ዋና ዋና ከተሞችም እንጠብቃለን ሰዎቹን። ስለዚህ ሰዎች ሁሉ ይህን መረጃ ያገኙ እና ከህፃናት ጋር መስራት እንፈልጋለን የሚሉ ይህን ፕሮግራም እንዲካፈሉ እንጋብዛለን። ይህ የ9ኛው ወላጅ ጉባኤ ስለ ወላጅ ህፃናት የሚካሄደው ሳር ቤት በሚገኘው የኢንተርናሽናል ኢቫንጀሊካል ቸርች ነው። ከግንቦት 5 እስከ 6 ሙሉ ቀን ይካሄዳል 2018። ስለዚህ ጠዋት ነው የምንጀምረው ከ2 ሰዓት ጀምሮ እና ሙሉ ቀን ነው ፕሮግራሙን የምናካሄደው። ከጠዋት ላይ የተለያዩ ፕሮግራሞች ይካሄዳሉ በጉባኤ ደረጃ። ከሰዓት ደግሞ እንዲሁም መልካም ተሞክሮች የሚካሄዱባቸው ትንንሽ ኤግዚቢሽኖች እና ብሬክአውት ሴሽን ያልናቸው ቅድም የውይይት መድረኮች ይዘጋጃሉ። ስለዚህ ማንኛውንም ሰው ግንቦት 5 እና 6 2018 በሳር ቤት በሚገኘው ኢንተርናሽናል ኢቫንጀሊካል ቸርች እንጋብዛለን። El Shaddai